ሰላም 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 ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገነው በጣም በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተናል በትልቅ ሰርፕራይዝ አይደል እንዴ አብርሽ? በጣም በትልቅ ሰርፕራይዝ። እናንተን ሰርፕራይዝ ሁልጊዜ ከማድረግ እናንተን ከማስደሰት እንግዲህ ወደኋላ አላልንም። እኔም ሄርሚም እንግዲህ እንደምታዩት እምር ድምቅ እያለን ዕለት ተዕለት ውበታችን እየጨመረ በተለይ ደግሞ ሄርሜላ ከኔ ጋር ስትሆን ሞር ውበቷ እየጨመረ መጥቷል። እዚህ ደርሰናል አይደል እንዴ? አለሽ ባይ ዘ ወይ ብቻውን ቢቆም አያምርም። ከኔ ጋር ነው ውበትክ፣ ከኔ ጋር ነው መልክህ። ብቻህን ድምቀት የሆንክ ሰው አይደለም እንዴ? ምን ሆነሻል? እኔ እኮ ማለት ነው ወጥቼ ላሳይሽ እንዴ? እስኪ እዩዋት ብቻዋን። እንደዛ አይደለም አልወጣህ እኮ ነው። አዩ አንድ ላይ ስንሆን ግን እናምራለን። ለማንኛውም ፋሚሊዎቻችን ዛሬ ለየት ያለ ሰርፕራይዝ አዘጋጅተናል። ማስቲካዬ በቃ ከምሳ ሰዓት ጀምሮ ሳኝካት አሰቃየኸው። ተሰቃያ አሳዘነኝ። የምር እውነት እኔ ነኝ ያሳዘንኩት ወይስ ማስቲካው? እሺ ለማንኛውም ጋይስ እኔ ለነሱ ሪስፔክት ስላለኝ ነው። እሺ አንድ አለ እንጂ የሆነ ማን ነው የሚሉት ዘገየ አይደለኝ እንጂ ወደ ቀን እንዲህ የሚላት ነገር ደግሞ አለ። እኔ እኮ ማለት የሚላት ነገር አለ። ለማንኛውም ፋሚሊዎቻችን ዛሬ የመጣንበት ዓላማ ምንድን ነው? ለጥሩ ስራ ነው፣ ለደግ ስራ፣ ለበጎ ስራ ወደ እናንተ መተንላችኋል። የመጣንበት ዓላማ ምንድን ነው? አማኑ እንግዲህ ቤት ተከራይታለታለች ሄርሚ። እኔ ደግሞ ዛሬ አንዳንድ የቤት እቃዎች ከሱ ጋር ሆነን እናሟላለታለን። ሌላ የሚቀረው ምንድን ነው? ስራ ነው አይደል? አዎ በደንብ ምን ተናገር እንጂ አይነቅሽ አይደለም። አይ በደንብ ሰርፕራይዝ እናደርገዋለን ብለን እናስባለን ከዚህም በላይ እና ስለሆነ መቀየም ሐሳብ እኔና ሄርሚ አንድ ላይ እናስምረዋልና አካውንት ከፍተንለት ሰርፕራይዝ እናደርገዋለን ማለት ነው። ዛሬ አሁን ያለንበት ቦታ ላይ ጠርተነዋል፣ ይመጣል። ከአካውንትም በላይ ደግሞ ሌላው ደግሞ ሊያስደስተው የሚችለው ነገር ሙሉ የቤት እቃ የቻልኩትን አቅም የፈቀደውን ዋና የምላቸውን ነገሮች ቲቪ፣ አልጋ፣ ቤቱ ቁም ሳጥን አለው ራሱ ሌላ ያስፈልገዋል የምንላቸውን ነገሮች አብረን እንገዛለታለን ማለት ነው ፋሚሊዎቻችን። ከዛም በኋላ ደግሞ ስራ ያስፈልገዋል ከኛ ጋር እየሆነ እኛም እያገዝ ነው ሄርሚ እኔም እየገባንለት ምናምን የራሱን እንግዲህ የስራ መስመር ይይዛል ማለት ነው። ሄርሚ በጣም አመሰግናለሁኝ። ባይዘው እሷ ነች ለዚህ ሁሉ መስመር ያበቃችው። እሷ ቤት ባትከራይለት አዲስ አበባና ባትለው ኖሮ ለዚህ ሊበቃ አይችልም ነበርና ይህንን በጎ ጥሩ ሀሳብ ስላመጣሽ ሄርሚ ከልብ እናመሰግናለን። እድሜ ጤናሽን ያብዛው። በእውነት እንዳንቺ አይነት ደጋጎች ይብዙልን። ትናንትም ብያታለሁኝና እንግዲህ እስከሚመጣና ይህንን ነገር እስከምንነግረው ጭንቅ ብሎናል። በጣም ደስተኛ ይሆናልም ብለን ተስፋ አለን ከፈጣሪ ጋር። እስኪ እንግዲህ አማኑ መጥቶ ደግሞ የሚለንን ነገር አብረን የምንሰማ ነው የሚሆነው። እንግዲህ እኛ በዚህ ሁሉ ነገር ደግሞ ከተባበርነው አልቀረ የሁሉ ነገር ካደረግንለት አልቀረ እናንተ ደግሞ በአንድ ነገር ታግዙናላችሁ ማለት ነው። እናንተ በምንም ታግዙን። ይህንን አዲስ የከፈትንለትን ቻናል ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ታግዙናላችሁ ማለት ነው። ቢያንስ በዚህ ቪዲዮ ቢያንስ ከ15,000 በላይ ሰብስክራይብ ኖሮት ልናየው እንፈልጋለን እና ሁላችሁም ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጋችሁት እንግዲህ አማንን ጥሩ ደረጃ ማድረስ እንፈልጋለን። የምሬን ስነግራችሁ በጣም የዋ ሰው ነው፣ ወንድ ልጅ ነው። ወንድ ልጅ ደግሞ እንግዲህ ትምህርቱን ጨርሶ ካምፓስ ገብቶ ስርዓቱ ደግሞ ሲቀመጥ በጣም ያሳዝናል እና አማኑ ማለት ትምህርቱን ጨርሷል። በዛ ላይ 3 ዓመት ዩኒቨርሲቲ 4 ዓመት ነው 3 ዓመት ዩኒቨርሲቲ ተምሮ ምናምን ነው እና የወጣው ስራ አላገኘም እስካሁንም ድረስ። ቡታጀራ ላይ በጣም መሩት ሌላ ነገር ውስጥ ሊገባ ሲል ነው ባለፈው መጥቶ የነበረው እዚህ ማለት ነው። እና በዛ አጋጣሚ ሄርሚ ያገኘችው ሄርሚ አዲስ አበባ መግባት ከፈለከና ቤት እከራይልሃለሁ አለችው ማለት ነው። ስለዚህ ይህንን ምስኪን ወንድማችንን ሁላችንም ሰብስክራይብ እናደርገዋለን ማለት ነው። ሁላችሁም ይህንን ቪዲዮ ደግሞ ቫይራል እንዲሆንለት ላይክ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ደግሞ ግዴታ ነው። ከ15,000 በላይ ሰብስክራይብ እንጠብቃለን። ሄርሚዬ ግን በዚሁ አጋጣሚ ማለት ነው አብርሽ አሁን እኔ አካውንት ለመክፈት በቃው እንዴት የሚገርም ነገር እኮ ነው በእውነት። አሁን እኔ እንጃ በቃ እኔም አሁን የሚገራርሙ ኦዲየንሶች አፍርቼ ማን እግዚአብሔር ይመስገን። እንኳን ደህና መጣህ። አምሮባችኋል። እግዚአብሔር
እኔ አብረን ተልታየን ነው ወይስ ብቻ ለብቻ ነው ያማረ? አይ አንድ ላይ በጣም ነው የምታምሩ። ኧረ እናመሰግናለን። እንቁልል እኔም ይኖረኛል አንተ። አማኑ ዛሬ ትልቅ ሰርፕራይዝ ተዘጋጀን። ይሄ ሰሞን በቃ ሰርፕራይዝ በሰርፕራይዝ ነው። ትናንትና ምናምን ከትናንት ወዲያ ፍራንክ ሰን ከዛ ትናንትና የቤት ሰርፕራይዝ ዛሬ ደግሞ ይቀጥላል። ዛሬ ምን በዛብኝ ውለታህ በዛብኝ። ዛሬ ምን ልጠብቅ? ትናንት ባዶ ቤት አይደለ የተባለው? ዛሬ ዕቃ ምናልባት ነው አይደለም? አላወቅኩም። ብሩኬ ሶፋውን አዘጋጅቶ ይሆን እንዴ? እሺ ሌላ ገምት። ምን ገምታለው? ዕቃ አይደለም። ዕቃም ማለት አይ በቃ ጦስ ይውጣ። አታስገምት። ጦስ ይውጣ። አዎ እሱ ሲጀነቅ ደግሞ ሌላ ድንገት ነው እንዴ? እሺ ለማንኛውም አማኑ እንግዲህ የሰው ልጅ መጀመሪያ የሚያስፈልገው ምንድነው? መጠለያ ነው። መጠለያው ከተገኘ በኋላ ደግሞ ለሰው ልጅ ስራ የሚባል ነገር አለና ስራ ያስፈልጋል። ስራ ስለሚያስፈልገ እኔና ሄርኒ በመመካከር የሆነ የስራን መንገድ ልናሳይ ተስማምተናል። እግዚአብሔር እውነት አራጨምጭቢ አይ ልንነግር ነው። ተዘጋጅቶልሃል። ከአንተ የሚጠበቀው አእምሮን አዘጋጅተህ መስራት ብቻ ነው እና ባይዘው እነዚህ የሚያመጣቸው ሀሳቦች በሙሉ ከኔ ብቻ እንዳይመስልህ። ጥማም የሆነች ልጅ ነች። እያንዳንዱ ነገር ባለውለታ ነች። ሄርሚ በጣም ነገ ላይ ትልቅ ደረጃ እንደምትደርስ ሳቃለች እና ትልቅ ደረጃ ስትደርስ እንዳትረሳት። እንዴት ረሳለኝ? ታናገረ ምናምን። ዛሬ ላይ ግን በቃ ራስህን የሆነ ነፃ አድርገህ ፍሪ ሆነክ እንደዚህ እየሳክ ስላየን በጣም ደስተኛ ነን። በነገርሽ ላይ ትናንትና ማታ እንደዛ ስልሽ እዛ ቤት እንደዛ ካደረጋችሁኝ በኋላ ማታ ብቻዬን ነው ያለቀስኩት። የምር ነው ነገር የሆነ ኤክስፔክት የማታረጊው ነገር በህይወትሽ ሲመጣ አንዳንዴ የሆነ ግራም ትጋባያለሽ ምናምን። ያው ደስታውን በራሱ አንዳንዴ እንባ ያመጣል። ግን በእውነት በቃ አይደለ ያላሰብኩት ነገር በህይወቴ ስለሆነ በጣም በጣም ነው ደስ ያለኝ። እንባ ነው ማታ ቁጭ ብዬ እያሰብኩኝ እያለ እንባ ነው እንትን እያለኝ የነበረውና እግዚአብሔርን በጣም ነው የማመሰግነው። ሰላም እያልከ ያለው ታውቋላ። ምን ልበልሽ? አሁን ትናንትና ያንን ቤት እንትን አደረጋችሁብኝ። ዛሬ ደግሞ ሌላ ይኸው የስራን ደግሞ መስመር የምትይዝበትን ዩቲዩብ ቻናል ከፍተንላል። ከዛም ባለፈ ደግሞ ሌላ ሶስተኛ ደግሞ እንግዲህ ለአንተ ለጊዜው ይሆናል ብዬ የማስባቸውን ነገሮች የቤት ዕቃ አብረን ሄደን የምትፈልገውን ነገር አሁን ዛሬው ነው ሄደን የምንገዛ ነው ማለት ነው የሚሆነው። ያንን ደግሞ እኔ ሙሉ ወጪውን የምሸፍንልህ እና አማኑ ከዚህ በኋላ ማለት ነው የህይወትን መስመር ትይዛለህ ማለት ነው። ምንድነው ማለት ያለብኝ? ምንም ማለት አይጠበቅብህ። በቃ የሆነ ታውቃለህ፣ ምንም ማለት አይጠበቅብህ። መመለስ ከምችለው ነገር በላይ ነው እያደረጋችሁልኝ ያላችሁት። ኧረ ይሄ የሚመለስ ማለት አንዳንዴ ይለበለ በቃ ይቅር በቃ ምንም አትበል ማለት ነው። ጠፋበት እግዚአብሔር የሚለው ነገር ጠፋ። ጀምሮ አማኑ ብዙ መናገር የሚችል ሰው አይደለምና የሆነ ደስታውንም ሀዘኑ ላይ ፊቱ ላይ ደስታውንም ሆነ ሀዘኑን ፊቱ ላይ ታይቷላችሁ እንጂ ብዙ መናገር ምናምን አይችልም። እና እኛ ስለምናውቀው ስለምንረዳው ምንም ችግር የለውም፣ እንረዳሃለን። ምንም በቃ እኛ ያልከውን በሙሉ ነገር የውስጥ ያለውን ገብቶናል። እሺ ይሄ አንዳንድ ሰው የዋህ ሆነው ወይም ውስጣቸው ላይ መናገር የሚያቅታቸው ሰዎች አሉ። ያ መናገር ያቅታቸውን ነገር ደግሞ በፊታቸው ላይ የሚያሳይ ይታያል። እና አማኑ እንደዚህ አይነት ሰው ስለሆነ እኛ ደግሞ ሞር ከካሜራ ጀርባ ስለምናውቀው ምንም ችግር የለም። እሺ ተረተናል። እሺ ምንም ማለት አይጠበቅብህም። ከዛም ባለፈ ደግሞ ከዚህ በኋላ እንግዲህ አማኑ የትኛውም ነገር ሲቸግርህ እዚህ ሀገር ያው ስትኖር ዩቲዩብ ቻናሉን ተከፈትንልህ በኋላ ዩቲዩብ እስከሚከፍልህ ድረስ የሆነ የምናግዝህ ነገሮች እያንዳንዱን ነገሮች በሙሉ እኔም ሄርሚም ከጎንህ ነን። የትኛውም ታይም ደውልልን ማግኘት ትችላለህ። እና ከዚህ በኋላ እንግዲህ አማኑ የስራ ሆኗል ማለት ነው አይደል? በደምብ ውለታ ስለተደራረበብኝ ነው። በነገር ላይ እግዚአብሔርን ችግር የለውም ስለተደራረበብኝ ምንም በቃ ምን የምናገረው ነገር ሁላ ጠፍቶኛል ማለት ነው። ትናንትና አንኤክስፔክትድ የሚባል ነገር አለ አይደል? ያልተጠበቀ ነገር በቃ በህይወቴ ስላየሁኝ ድጋሚ ደግሞ ዛሬ ስራ የምሰራ ሌላ ደግሞ ሰርፕራይዝ ነው። እሺ ለማንኛውም ባይዴጃችን ይቅር ይበለ እኮ ምን ተፈጥሮ ነው ማየኔም እኮ ሊገባ ይችላል። ነገር ላይ እኮ አሁን ወደኛ ነው በነገርሽ ላይ
አይ ነገ ላይ ቋርነም የኔ ፀጉር ቢገባ ሙዳት ይዝብኝ ምን ላይ ሲይዝብኝ አለ እንዴ ፀጉር ቤት ገብቶ ከግማሽ ነው የሚከፍለው። እኔ ስማልኝ አይደለም ቢያንስ ለጢሙን እንዴ ታዲያ ለሙሉ ይከፍልና እኔ ከኔ እኩል አይከፍልም። አሁን እኔ 1 ብር ከከፈልኩኝ እሱ 500 ብር ነው መክፈል ስላለኝ እኔ ያቻችሉልኛል ነው እንዴ። እሺ ለማንኛውም ፋሚሊዎቻችን ዋና የመጣንበት አላማችን ተሳክቶልናል። አማኑን ሰርፕራይዝ ማድረግ ነበረ፣ ሰርፕራይዝ ሆኗል። አሁን ደግሞ እቃ ቤት እንሄዳለን። የምትፈልጋቸውን ነገሮች ካልጋ ነው የምንጀምረው። የሰው ልጅ ያው መኝታ ነው መጀመሪያ መቅደም ያለበትና መኝታውን ነው የምናመቻችለት። መኝታ እናስተካክልለታለን። ከዛም በኋላ ደግሞ የቤት እቃዎች አንዳንድ ቲቪ ሊሆን ይችላል፣ በቃ አላ በደንብ የሚያስፈልጋል ብዬ ማሰበውን ነገሮች ከሱ ጋር በፍላጎቱ የምንገዛ ነው ማለት ነው የሚሆነው። ሄርሚ ወይ ነገር አለ እኔ ምን እላለሁ መሰለህ ነው ግን ደስ ብሎኛል በጣም በደንብ እና ደግሞ ምንም እያሰብክ ነበር መሰለህ ማለት አንተ ነህ ወደዚህ ወደ ሚዲያ መጣኸኝና ዛሬ ላይ የሚገራርሙ እህቶች የሚገራርሙ ወንድሞች ኦዲየንስ እኔ ራሴ ይዤ አማኑን አካውንት ለማስከፋት እዚህ ድረስ ለመድረሴ ራሴን እያሰብኩ ነበርና የእውነት ላይፋችንን የምናሳይበት ዩቲዩብ አካውንት ተከፍቶ ኤቭሪቲንግ የምናሳልፈውን ነገር ማሳየት ማለት ቀላል አይደለምና አንተ ነህ ወደ ሚዲያ መተህ ምናምን ለዚህ ደረጃ ያደረስከን እውነት ለመናገር ማለት ነው። ምን መሰለክ ከምንም በላይ እኔ ቤተሰብ እንዳለኝ አይነት ስሜት እንዲሰማኝ ነው ያደረግከው። ብዙ ቤተሰብ እንዳለኝ ብዙ ሰው እንዲያቀኝ አድርገሃል ምናምን ነገር እስቲ በውስጥ መስመር ስለኛ የሚጨነቁ ሰዎች አሉና አሁን ላይ እዚች ጋር ካሜራ ቁመን አማኑ ላንተ አካውንት ስከፍትልን በጣም የሚገራርሙ እህቶች በጣም የሚገራርሙ ወንድሞች በውስጥ መስመር ይጽፉልሃልና ያስተዋወቅናችሁ እያገናኘህ ነው እና እያገናኘን ነው እንደዚህ አይነትን ሰውና በጣም እድለኛ ነው። እውነት ለብቻችን የነበረን ቆይታ ይህንን ይመስል ነበረ። ዛሬ አብረናችሁ የነበርነው እኔ አብርሃም ታደሰና ሄርሚላ ግሬስ ሄርሚ ግሬስ ነው እንዴ? ከሄርሚ ግሬስ ጋር የነበረን ቆይታ ይህንን ይመስላል። እኔም ወንድማችሁ አብሬያችሁ ነበርኩኝ ማለት ነው። ከልብ አመሰግናለሁኝ። በጣም ወዳችኋለሁ። አብራችሁን ስለነበራችሁን ታንክስ።